ምን ሲል ነበር አቧሚራ? አቧሚራ የሳውዲን መንገድ አያውቀውም። አቧሚራ የሳውዲን ሴት አያውቀውም። አቧሚራ ስለ ሳውዲ ህይወት አያውቀውም። ስለ መታገት አያውቅም። ሳውዲ ብዙ ፈተና እንደሚከፍሉ አያውቅም። እንደውም እኛ እንሻላለን። ይሄ ዱባይ ምናምን ዋቴቨር እንሻላለን። አያውቅም። ምን ሲል ነበር? ምን ሲል ነበረ? ስለ ሀና ምን ሲናገር ነበር? ሌላና ሀና ምን ለያቸው? መወለድ እኮ ቋንቋ ነው። ሁሉም አንድ ናቸው። እንደ ሰው የምናስብ ከሆነ ሰው ለመርዳት ሰው መሆን ብቻ በቂ ነው። ሀሳብ መስጠት በራሱ ትልቅ ነገር ነው። ነገ ሌላ ቀን ነው። እያንዳንዳችሁ በችግራችሁ ውስጥ ናችሁ። እያንዳንዳችሁ ችግር ውስጥ ስትገቡ የሚደርስላችሁን ሰዎች ብቻ ወቁ። ግን እናንተ ለሁሉም ትደርሳላችሁ። በእርግጥ ቅልብ እንዳላችሁ ነው የምረዳው። ግን ደግሞ ማስመሰል አያስፈልጋችሁም። ምክንያቱም አረብ ሀገር ያለን ሰው ሁሌ እንደጠሉት ነው። ሁሌም እንደጠሉት ነው፣ እንዳጓግጠጡት ነው። ሁሌም በቃ ለተደረገው ድርጊት ሁሌም እንደዚህ እንደሆናችሁ ነው። እኔ ስሜቴን ነው የምናገረው። ማንም ምንም የማያመጣ ምክንያቱም ለፍቼ ጥሬ ግሬ ነው የማድረው። ከዚህ ውጪ ለማንም ጣጣ የለብኝም። ግን አረብ ሀገር ያለው ሰው ሁሌ ይገፋል፣ ሁሌ ይሞታል፣ ሁሌ ይደማል፣ ሁሌ በባህር እየሄደ እንዲህ ይሆናል። ግን የሚያውቁት እንኳ አይናገሩም። የሚያውቁት እንኳ ስለ ሳውዲ ግፍ የሚያውቁት እንኳ በባህር እየሄዱ በሚሊዮን የሚቆጠሩ እህቶቻችን እንደሚሞቱ እንደሚገደሉ ምን እንደሚሉ እያወቁ እንኳ አይናገሩላቸውም። ምክንያቱም በጣም ይጠሏቸዋል። አረብ ሀገር ያለውን ሰው እውቀት እንዳለው ሰው አይቆጥሩም። እናንተው ትብሳላችሁ ቪዲዮ ለመስራት፣ እናንተው ትብሳላችሁ እኛን ለማንጓጠጥ። ያለ ኃጢአታችን ምንም ነገር ላልሰራ ነው። የሆነ ነገር ተከፍቶ ለሰው ድምፅ ሲሆን አንድ አበባ ሲሰጥ ለምን አበባ ተሰጠ ብላችሁ እናንተው ትሳደባላችሁ። የሰውን መብት ነው የምትጋፉት። በነገራችን ላይ ግን ለእናንተ ድምፅ መሆኑ ብቻ በቂ ነው። እከሌ ተቸገረች ማለቱ ብቻ በቂ ነው። ምክንያቱም መወለድ ቋንቋ ነው። ማንም ሳይወለድ ነው እንደዚህ እየሆነ ያለው። እኔ ደግሞ አረብ ሀገር ላለው ሰው ምንም ችግር የለብኝም። ምንም ችግር የለብኝም ድምፅ ለመሆን ለመናገር ምናምን። እኔ ለማንም ጣጣ የለኝም። ናውጣ አንተ ቆሻሻ ግማታም ናውጣ። ፎቶን አርጊ ይረግጣለሁ። ግም ተስተካክለ መጀመሪያ እንደወንድ ተቀመጥ። ዮናስ የምትባል አስተካክለ ተቀመጥ መጀመሪያ። ቆሻሻ እሺ ማለት ያኔ አንዳንድ ጊዜ በጣም ነው የሚገርመኝ የምናደደው። ለዛ ነው ዩዘር ቀጥይ እሺ ዩዘር ቀጥይ ወይ ይሰማናል? አዎ ቁጥርሽን ተናገሪ ማለት እሺ 0582 እሺ 0582 61 እሺ 38 እሺ 98 እሺ ምን ላርግልሽ? እኔ ጀመና ብቻ ነው የምፈልገው። የተፈጨ ቡና አለ? አዎ ስንት ነው? እስከ 10 እስከ 20 አለ? አዎ ደርሶኛል። 25 ሩቡ 25 ሩቡ። ኦኬ በውስጥ አወራሻለሁ። እኔ ደግሞ ጀመና የምፈልገው የተመሸረ ነው። እሺ ቶኒ ቀጥይ። የተማሸ ነው ጋላስ እዛ ሄዳለሁ ባንትናው ጋር ሺቲ ሽፎን ግዙ ጋይስ፣ ሽፎን ግዙ ሰፖርት አለ። ቶኒ ቀጥይ። እንደነ ሳሪ ሰላም ነው? ሰላም ነው። አሁን ሰያ የምትሉት ሰያ መከራ ውስጥ ቢገባ በዚሁ በጣጣ ነው፣ በሰው ጣጣ ነው። መሲ ብርጅስቶን ብትታሰር በሰው ጣጣ ነው። ሳሪ ሰንበዲ ቢታሰር በሰው ቀጥይ። ቶኒ ሱፎ ፈልጊ ነው ማለት ነው። እሺ ቶኒ የት ነው ያለሽው? አቡዳቢ ባልኮ እቃ ገዝቼ ነበርኩ ካንቺ ማለት ነው። ባርባሬ ምናምን ሽሮ እንጀራ። አንድ ሽፎን ነው የምትፈልጊው? አይደለም ሁለት ነው የምፈልገው። ጎደኛዬ ትፈልጋለች አንድ አይነት ማለት ነው። ለባል አዲስ ላስመርጣችሁ ቶኒ። አዎ ዋትስአፕ ላይ ሀይ ሊበልሽ በዋትስአፕ ታወራለሽ? ላላላላ በዚህ ምረጡ መጀመሪያ። እሺ ማርያምን እኔ አረብ ሀገር ያለው ሰው ለምን እንደማይሰለጥን ብቻ ነው በጣም ግራ የሚገባኝ። አረብ ሀገር ያለው ሰው ለራሱ ለምን እንደማይቆም ነው ግራ የሚገባኝ። ምን እንደምትፈልጉ ራሱ ግራ ይገባኛል። ራሱ በቃ በጣም የሚገርመው ነገር ሰይዶ ረባቦ ቤቱን ከፍቶ ልብስ ነገደባት። ሰይዶ ረባቦ ቤቱን ከፍቶ አበባ ለቀመባት። ሳራ አበባ ምንድነው ፍላጎታችሁ?
ምንድነው አስተሳሰባችሁ? ሰው ቤትም ቢሰራ አረብ ሀገር ያለው ብቻ ነው ሲል የነበረው። እናንተ እኮ በጣም ማሰለጥኑ ህዝቦች ናችሁ። ምንም የማይሰማችሁ ህዝቦች ናችሁ። ምንም አይነት ነገር የማይቆረቁራችሁ ናችሁ። እስኪ እያንዳንዱ ፔጅ ግቡና ለሃና ድምጽ የሆነ ሰው አለ ወይ? እንኳን በህይወት አለች አይደለም ሞታለች የሚል እንኳን አለ ወይ? ምክንያቱም ከከበር አይቆጥሯችሁም። እናንተ ናችሁ በባለፈው ጃኒ እንደዛ ሆነች ብላችሁ እየየ ስትሉ የነበረው እየየ ጆን ዳንኤል እንደዛ ሆነ ተብላችሁ እየየ ያዙ ይልቀቁኝ ሰው አላሰራ ብላችሁ እኛን ራሱ አላሰራ ብላችሁ ስታለቀልቁ የነበራችሁና የናንተ ልጆች ግን አረብ ሀገር በየቀኑ ሲሰደዱ በየቀኑ ከፎቅ ሲሞቱ በየቀኑ ህይወታቸው ሲቀጠፍ እየመጡ አንድ ሰው ድምጽ የሚሆናችሁ የለም። አንድ ሰው እናንተ ናችሁ ስታለቀልቁ ማዩ። በነገራችን ላይ ኢትዮጵያ ላለ ሰው ሁሉ በቃ አለቀ። እከልዬ እንደዚህ ሆነች፣ እከልዬ እንደዚህ ሆነ፣ እከልይዋ እንደዚህ ሆነ። አረብ ሀገር ያለው ሰው ግን ለእናንተ የሚሆንላችሁ ከዛ ተመልሳችሁ ደግሞ እኛን ትሰድባላችሁ፣ ተመልሳችሁ ደግሞ እኛን ታንጓጥጣላችሁ፣ ተመልሳችሁ ደግሞ እኛን ትራገጣላችሁ። በጣም ነው የምታሳፍሩት። እኔ በጣም አፍራለሁ በእንደዚህ አይነት ሰዎች፣ በጣም ነው የማፍርባችሁ። ምክንያቱም እንዴት ሰው ለራሱ አያውቅም? ሰው ለራሱ እንዴት አያውቅም? እስቲ አረብ ሀገር ያለ ሰው ተቸገረ ተብሎ ሙኒትን ጥራ፣ መሲን ጥራ፣ ሳራን ጥራ ነው የሚባለው። አንድ ሰው ተጠርቶ መጥቶ እንኳን በፔጁ ሃናን ያሰፈረላችሁን ሰው እከሌ በሉ፣ ከሚኪ ውጪ እከሌ ብላችሁ አምጡልኝ። ሰሞኑን ከተነሳው አጀንዳ እንደዚህ ካልሆነ በስተቀር እከሌ ብላችሁ አምጡልኝ። ሃና ሴት አይደለችም ጋይስ። ሴት ከሆነ ሃና ሴት አይደለችም። የሴት የሚሰማችሁ ከሆነ ጃኒና ሃና ልዩነታቸው ምንድነው? ምንድነው ልዩነታቸው? እችኛይቱ ፌመስ አዲ በቃ እንደዛ፣ እችኛይቱ አይደለችም አይደል? እኩል ለምን አትጮም? እኩል ለምን አትናገሩም? እኩል ለምን አትሆኑም? ምክንያቱም በጣም ነው የምታለቀልቁት፣ በጣም ነው የምታሽቃብጡት፣ በጣም ነው። አቧሚራ ምን ሲል ነበረ? ሰይድ ወረባቦ ህግ ቦታ ተጠርቶ ሄዷል። ገዳዎች፣ አፋኞች እነሱ ግን ማንም የሚጠራቸው የለም፣ ማንም የሚናገራቸው የለም። በነጣነት ይራመዳሉ፣ በነጣነት ይናገራሉ። ነገም የኛ ተራ ነው። ሰይድ ወረባቦ ህግ ቦታ ተጠርቶ ሄዷል። ገዳዎች፣ አፋኞች እነሱ ግን ማንም የሚጠራቸው የለም፣ ማንም የሚናገራቸው የለም። በነጣነት ይራመዳሉ፣ በነጣነት